ፕሬዚዳንት ትራምፕ ወደ ድንጋይ ዳቦ ዘመን ቀይራሉ ያንን ስልጣኔ በሙሉ በአንድ ምሽት ዶጋመድ አድርጋለሁ ብለው ሲናገሩ እንደዛ ወደ ድንጋይ ዘመን ቀይራለሁ ሲል ኢራን ደግሞ የራሷ መልስ አላት። ገልፍ ላይና እዛ አካባቢ ያሉትን ማጥፋቱ አይቀርም። ስለዚህ ጥያቄው ገልፍ ይኖራል ወይ ነው። አሁን የ12 ቀን የተኩስ አቁም ስምምነት ተደርሷል። ያው ሁለቱም ወገኖች ጥይት አይተኩሱም ከዚህ በኋላ ለ12 ቀናት። ከዛስ ስምምነቱ 12 ቀን ከሆነ በኋላ ሊፈርስ ይችላል። በመጀመሪያ ደረጃ ስምምነት እኮ መሳያ የለም። ከኢራን ዘንድ የመጣ ምንም አይነት ስምምነት የለም። ሀርሙዝም አይከፈትም። እኛ 10 ፖይንት አስቀምጠናል። 10 ፖይንቱን በጠቅላላ የሚቀበሉ ከሆነ ስምምነት እናደርጋለን ነው። ያንን መቀበል አይችልም የአሜሪካን ኢምፔሪያሊዝም። በጠቅላላ ሀርሙዝ አሁንም ክፍት አይደለም። ኢራኖች ለሚፈልጉት ይከፍታሉ፣ ከዛም ገንዘብ ይቀበላሉ። እንደውም ብዙ ብር አገኙ በዚህ ጦርነት ምክንያት። ስለዚህ ምንም አላገኙም። ኢራን ሁሉን ነገር አግኝታ ነው የተጠናቀቀው ብሎ መደምደም ይቻላል ወይ? አሜሪካኖችንም እስራኤሎችም ማሸነፍ የሚችሉት ጦርነት አይደለም። ጦርነቱ ያመጣልን አዲስ ኮንሴፕት ይዞ መጣ። ሀርሙዝ ድሮ ክፍት የነበረ ነው፣ ሁሉም ያልፍበት ነበር። ኢራን ፈጽሞ ካሁን ወዲያ ሀርሙዝ በነፃ ማንም ሰው ገብቶ እንደፈለገ ገብቶ የሚወጣበትን ሁኔታ ትፈቅድ። ካናሉ ተዘጋ። በቃ ተከፍለ ነው የምትመጣው። ካሁን ወዲያ የተፈለገው ፕሮግራም ሪጂም ቼንጅ የሚባለው ኢራን ውስጥ አዲስ ስርዓት እንፈጥራለን፣ ኢራን ከሸክላ ቤት የተሰራችነት አፍርሰን እንይዛለን የሚለው ህልም የማሞቅ ኪሎ ነገር ሆኖ ቁጭ አለ። እንደው የስሌት ችግር ነው አሜሪካ ጋር አሁንም ቢሆን ጦርነቱን እየያዙበትና እያካሄዱበት ያለው ሁኔታ በትክክልም የፈለጉትን ለማግኘት የሚያስችላቸው ነው። ኢራን የበለጠ እየጠነከረች እንደውም አሜሪካን ፍላጎቶቿ እያነሱ በመጨረሻም ሆርሙዝ የሚባለውን ሰርጥ ማስከፈት አለማስከፈት ላይ ብቻ ሆነ የመጨረሻው የአሜሪካ ጥያቄና ምንድነው የሁሉ ምናልባት አሜሪካኖች አንድ ሰክሲድ ያደረጉበት ሪጂም ቼንጅ ሲሪያ ላይ አመጡ። ስለዚህ ይሄ የአብርሃም አኮርድ እንዲሰራ እኛን ሊቃወሙ የሚችሉ ኃይሎችን ሁሉ ሮል ባክ ምንጣፉን በመጠቅለል በጠቅላላ እዛ ያሉትን ሊቃወሙ ነው የሚችሉ አንደኛ አባት እናት የሆነችው ኢራን፣ ሁለተኛ ህዝቡላን ማጥፋት አለብን የሚል እነዚህን ካጠፋን በኋላ ሁሉም እዛ አካባቢ ያሉት ሀገሮች እሰየ ብሎ እግራችን ስሙ ስምምነቱን ይቀበላሉ የሚል የአሜሪካን ፊልም ነው። የራሱ የፕሬዝዳንቱ ፊልም ነው እና ህልም ነው። ይህንን አካባቢና ሌላውን ከያዘን ወደፊት ትልቅ ሀገር ሆና ትልቅ ኢኮኖሚ ሆና እኛንን ትልቅ ችግር ላይ ልትጥል የሚችለው ቻይናን እግሯን እንይዛታለን የሚል ራሳቸው የሰሩት ፊልም ነው። የሚገርም ነገር ያረፉት ፕሮፌሰር ቻልመርስ ጆንሰን በ2005 በአንድ ትልቅ የአሜሪካን ጆርናል ላይ ጽሁፍ አወጡ። እዛ ጽሁፍ ላይ ካሚንግ ቱ ተርምስ ዊዝ ቻይና ይላል። በ2005 ነው፣ እሳቸው በ2012 ነው ያረፉት። አሜሪካን ከቻይና ጋር ጦርነት ከገባች ሹርሊ ትሸነፋለች። የሚያስጠነቅቁት ምንድነው? እሳቸው ከዚህ በፊት የሲአይኤ በየዓመቱ ስለ ዓለም ፎርካስት ከሚያደርጉ ያንን ወረቀት የሚጽፉ ትልቅ ሰው ናቸው። ጃፓኒዝ ይናገራሉ፣ ቻይኒዝ ቋንቋ ይናገራሉ። ትልቅ ፕሮፌሰር ናቸው። ከዚህ በፊትም እሳቸው ወጣት ሆነው በሁለተኛው ዓለም ጦርነት እስከ ጃፓን ድረስ ሄደው የተዋጉ ሰው ናቸው። መጨረሻ ላይ የአሜሪካን ሚሊታሪዝም አሜሪካን ነው የሚጎዳው። ቻልመር ጆንሰን የተለያዩ መጽሐፍ የጻፉ ሰው ናቸው። መጀመሪያ ከጻፉ ጽሁፋቸው አንዱ 11 ሴፕቴምበርንም የተነበዩ ናቸው። ይሄ በየቦታ የምታስቀምጡት 800 ሚሊታሪ ቤዞች የአሜሪካን ታክስ ከፋይን ገንዘብ ነው የምትጫወቱት። እኛ ይሄ ሁሉ ሚሊታሪ ቤዝስ አያስፈልገንም። ከቻይና ጋርም ትልቅ ንግድ እየሰራን ነው፣ ለአሜሪካም ትልቅ ጥቅም ነው። ተስማምተን በንግድ መሄድ አለብን። የሰው እጅ እየጠመዘዝን በቴስታ እየመታን ምን እያልን መውሰድ የለብንም። ይህንን የተቃወሙት እሳቸው ብቻ ሳይሆን የአሜሪካን ውጭ ጉዳይ ሚኒስትሪን ፖሊሲ ከ1945 ላይ እንትን ያሉት ትልቁ ሰውየው በ103 እድሜው ያረፈ ሰውዬ እሱ መጽሐፍ ጽፏል እና ትክክል አይደለም። እንደውም ለአሜሪካን ህዝብ ቅርታ ጠይቋል። እኛ 50% የዓለም ኢኮኖሚ ሆነን ጦርነት ውስጥ ገብተን ምን ብለን አሁን እዚህ ደርሰናል። የአሜሪካን ህዝብን ሀብት ነው የተጫወትንበት። በየቦታ 800 ሚሊታሪ ቤዝስ ነው። ጣሊያን ውስጥ ብቻ 47 ሚሊታሪ ቤዞች አሉ። እዛ የሚኖሩ ወታደሮች ምናምን አንድ ሳይዋጉ ጀነራል የደረሱ አሉ። ፓራሳይት ነው። ለቤተሰቦቻቸው ቴኒስ ክለብ ይጻፋል፣ ትምህርት ቤት ይጻፋል። በጠቅላላ ሰፊው አሜሪካ ህዝብ የሚከፍለውን ታክስ ነው ሲወረውሩ የነበሩት። አሁን ይላል እዛ ላይ በምንም መልኩ ቻይናን መለሰ ስርዓቱን ጥለ ቻይናን እንቆጣጠራለሁ የሚል ሐሳብ አይሰራም፣ አብቅቷል። አሁን የሚያዋጣው ከቻይና ጋር እንዳውም ትልቅ የኢኮኖሚክ ንግድ እያደረግን ለአሜሪካ የሚጠቅማት አብሮ መነገድ ነው ብሎ እንትን ይላል። የሚገርም ጃፓን ትልቋ አሁን 4ኛ 5ኛ ነች፣ ትልቅ ኢንቨስተር ነች ቻይና ውስጥ። ጃፓን እስካሁን ድረስ ላደረገችው ግድያ ሁሉ ቅርታም አልጠየቀችም። እቺ አሁን የመጣችው ሴትዮ በጣም ሚሊታሪስት የሆነች ነች። ኢንኮንክሪት ደግሞ የጃፓን ህዝብ ሽማግሌ ነው፣ ልጆች የለም መሳያ ልጆች አይወለዱም ጃፓን ውስጥ ባለው በኑሮ ውደትና በሁኔታው ልጆች የሉም። ትልቅ የዲሞግራፊክ እና ፕሮፌሰር ቻልመርስ ምናለ እንደዚህ ከቀጠሉ 45 ሚሊዮን ይሆናሉ። ልክ እንደ ድሮ እስከ 1870 ድረስ የጃፓን
ህዝቡ ቁጥር ይሄ ነበር። ኢኮኖሚያቸው እያደገ ሲመጣ ምን እያለ ሲመጣ ህዝባቸውም ጨመረ። አሁን ይሄ ቁልቁል እየወረደ ነው ያለው። ቻይና ትልቅ ሀገር ነው፣ ትልቅ ኢኮኖሚክ ነው፣ ትልቅ ሲቪላይዝድ የሆነ ሀገር ነው። አሁን ይሄ ኢራን ላይ የሚደረገው ጦርነት የእጅ አዙር ጦርነት ቻይናና ራሽያ ላይ ነው። እነሱም እኮ ቁጭ አይሉም ዝም ብሎ በውስጡ የሚሰሩት ስራዎች አሉት። አዳከሙት እኮ አሸነፉት፣ ምንም ማድረግ አልቻለም። ስለዚህ ያለው ችግር የገልፍ ስቴቶች መቀጠል ይችላሉ ወይ? ባህሬን መቀጠል ትችላለች ወይ? ኢማሬት መቀጠል ትችላለች ወይ? በእንደዚህ አይነት ሆነ ሊቀጥሉ አይችሉም። አሁን ኢራን ቢደበድብ ኖሮ ገልፍ ውስጥና ሳውዲ አረቢያ ያለው የነዳጅ እንትኖች በጠቅላላ ይፈርሱ ነበር። ከዛ ወዲህ ነዳጅ አይኖርም። ስለዚህ ይሄን ተገነዘበ ይመስለኛል የኦይል ኢንዱስትሪዎቹ ምናምኖቹ ይሄ አያዋጣንም፣ ዓለምን ትልቅ ችግር ላይ ይጥላል፣ እንዳውም ሀገራችን ውስጥ አመጽ ሊነሳ ይችላል። ስለዚህ እንደምንም ብላ አክሮባት አድርገህ እንትን ነገር አረጋጋ ምናምን የሚለውን ፎርስ ተነስቶበታል። እሱ እኮ አይደለም እሱ ፕሬዝዳንት ይሁን እንጂ አሜሪካ ውስጥ የአሜሪካን ኢኮኖሚ የሚቆጣጠሩ ኃይሎች ከኮንግረስ በስተጀርባ ያሉ ትልልቅ ኃይሎች ናቸው። በእነሱ መካከል ደግሞ ልዩነቶች አሉ። አንደኛው ክፍል ቶሎ ብለን ቻይናን እኛ መቆጣጠር የምንችለው ማዳከም የምንችለው ይሄ በጠቅላላ እዛ አካባቢ ያለ ነዳጆችን ስንቆጣጠር ነው። ይሄንን ደግሞ ማድረግ የምንችለው አንድ የተሳካልን ሲሪያ ላይ ያለ፣ ከዛ ወዲህ ደግሞ ኢራን ላይ ቢሳካልን በቃ ቻይና ችግር ላይ ትወድቃለች የሚል የራሳቸው ህልም ጽፎ ወጡ። ስለዚህ ሁሉ ጊዜ በሚገቡት ጦርነት እኮ በህልም ላይ የተመሰረተ እንጂ ኮንክሪት መሬት ላይ የተመሰረተ አይደለም። መስራትማ ቢፈልጉ ኖሮ እኮ 47 ዓመት ኢራንን እነሱ ለምንድን ነው ሳንክሽን የሚያስገባት? መነገድ ከፈለጉ ማሽን የሚያሸጥ ከፈለጉ ምን ከፈለጉ አብሮ መስራት ይችሉ ነበር። ዶሚኔሽን ነው የፈለጉት። እንደፈለጉ ኢራንን እንደዛ መቦጥቦጥ፣ ሌላውን ቦታ እንደፈለጉ መቦጥቦጥ። ይሄ ደግሞ አሁን ተበላሸባቸው። ከዛም አልፎ ተርፎ እንግሊዝ የአሜሪካን ጦር የገባበት ጦርነት ከሁለተኛው ዓለም ጦርነት በኋላ ሁሉ ጦርነት የእንግሊዝ ኃይሎች ወይንም ደግሞ ወታደሮች ሲሳተፉ ለመጀመሪያ ጊዜ ግን በዚህ ጦርነት አልተሳተፉም። ስለዚህ ምንድነው የሚያደርገው? እንግዲህ 2 ሳምንት ብሏል። እስቲ 2 ሳምንቱን ደግሞ እናያለን። እዚህ ላይ አንድ ልንግባባ የሚያስፈልገው ይሄ ጦርነት ኢራን ላይ ብቻ የታወጀ ጦርነት አይደለም። ጦርነቱ ኢራን ላይ ይሁን እንጂ ዋናው ዓላማውና እንትን የሚሉት ቻይናን እንዳልኩ ባለፈው ጊዜ በጫማ ውስጥ ጠጠር ለማስገባት የሚያደርጉት ነው። ኢራኖችም ቻይናዎችም ራሽያን ፌዴሬሽኖችም እኮ በምስጢር ከኢራን ጋር ያግዛሉ። ኢራንን በሳተላይት በምን ያግዛሉ። የአውሮፓ ደግሞ እንደምታውቀው አይ እኛ በዚህ ጦርነት ውስጥ አንገባም፣ ከዚህ በፊትም በሌላ ጦርነት ውስጥ ተነክረን ዩክራይን ውስጥ ምንም ያመጣነው ውጤት የለም፣ ኢኮኖሚ ክራይሲስም አመጣብን፣ ህዝባችንም ላይቀበል ይችላል ብሎ አይ እንዳውም የፈረንሳይ ፕሬዝዳንት ትላንትና ሲናገር ሳይኮፓት ነው፣ ይሄ በሽተኛ ነው፣ የሳይኮሎጂ በሽታ ያለው ሰው ነው ብሎ ነው ፕሬዝዳንት ትራምፕን የሰደበው። ስለዚህ አውሮፓ ውስጥም ያለው ሙድ አንድ አይደለም። አሜሪካ ውስጥም እንደዛው ሰፊው የአሜሪካ ህዝብ በአጭር ጊዜ መነሳቱ አይቀርም። ከዚህ በፊትም ሰላማዊ ሰልፍ ወጥቷል። ስርዓቱ እየተናጋ ነው፣ እየተነቃነቀ ነው። ስለዚህ እነዚህ ኢምፔሪያሊስቶች ትልቅ ድንጋይ ያነሱና እግራቸው ላይ ይወረውራሉ። ቪየትናም ተሸንፈው ወጡ፣ ወደዱም ጠሉ። ንግግሩ ልክ እንደዚህ እንደ ቪየትናም እንደ ኢራን ነበር።